ሰላም ጋይስ እንዴት ናችሁ? አህሙ ማለት ነው የአርሰናል ደጋፊ ነው። እንግዲህ አርሰናል ተሸንፏል ማለት ነው። እንግዲህ አህሙ ትናንት ሊቭ ላይ ሆኖ ማን እንደሚያሸንፍ ኳሱን እየተከታተለ ነበረ። ሲሸነፍ እንግዲህ በጣም ነው የተናደደ ማለት ነው። እንግዲህ ጓደኛው እንዳለ ከሆነ አህሙ ታሟል ተናዶ እያለ ነበረ ቲክቶክ ላይ ማለት ነው። እና ጋይስ ፎቶ እኔ ነኝ ያነሳኋቸው ሊቭ ላይ እንዳሉ ልታስተካከሉ ላንሳችሁ ፎቶ አልኳቸው። ታስተካከሉልኝ አነሳኋቸው ማለት ነው። ደስ አይሉ እኛ ደግሞ ለምን ከፈኪ ጋር ዩቲዩብ ጋር አይመጣም እንላለን። እና እንግዲህ አህሙና ፈኪ ቲክቶክ ላይ ጌም ይጫወታሉ ማለት ነው። ብዙ ጊዜ ቲክቶክ ላይ ያሉ ግን ወደ ዩቲዩብ መምጣት አይፈልጉም። ለምን እንደሆነ አናውቅም። እና ጋይስ ቢጣሉ ኑሮ ቲክቶክ ላይ ሊጫወቱ አይችሉም ጌም። ስለዚህ አልተጣሉም። ግን ዩቲዩብ ላይ የማይመጡት ለምንድን ነው ማለት በቃ ሰው ሁሉ አሁን ላይ ጌም ሆኗል ጨዋታው። እና አቤባ አረ ምን የሌለ እንዲ አበባ ስለምኑ ነው እሷ የሚውሉት እንዴ? ዩቲዩብ ላይ ቢመጡ አይሻላቸውም? ማለት ያኔ ሙለፈኪያውን ወደ ዩቲዩብ ሲመጡ በጣም ያኔ ብዙ ተቀባይ አላቸው ምናምን ብዙ ቪው ነው እና የሚታይላቸው። በቃ ስድቡን መቋቋም አልቻሉም፣ በዛው ጠፉ። ቲክቶክ ላይ አይቀርላቸውም ስድብ። እና ስድብ እኮ ይወዳል ሶሻል ሚዲያ እና ሲሰደቡ ነው ውጤት የሚያገኙት። ጋይስ ግን አንዳንድ ሙስሊሞች ማለት ነው እንደዚህ ዩቲዩብ ሲሰሩ ወይ ጨርሰው አይተውት ወይ አይሰሩ ወይ አናሰራቸው ወይ ደግሞ ሚዲያ ላይ ጨርሰው አይጠፉ እና መሀል ላይ ተንጠልጥለው እንዲቀሩ ነው የምናደርጋቸው። እና እየተሳደብን ፈኪያውን በስድብ ምክንያት ነው ከሶሻል ሚዲያ የራቀችው። ነገር ግን ወይ ዝም ብላ ብትሰራ እስከዛሬ የት በደረሰች ነበረ። ፈኪያም እንግዲህ የአርሰናል ደጋፊ ናት ማለት ነው። ትናንት ቲክቶክ ላይ እንግዲህ ከአህሙ ጋር ውላ ጌም ሲጫወት ነበር። እንዲሁም ደግሞ ስለተሸነፈ ብቻ አላቅም ምን እንደሚያቀብሩ አላቅም። እንዲሁም እጃቸውን ውን እያደረጉ ነበር። እና ቆይ ተሸንፏል፣ ቢሸነፍ ነበር ማክበር ያለባቸው። እኔ ማለት ነው የኳስ የማንም ደጋፊ አይደለውም ማለት ያኔ ድሮ እወድ ነበር በፊት ማለት በፊት እንደዚህ ኳስ ምናምን ሲባል መለከት ነበር፣ እንዲሁም ደግሞ አይ ነበር። አሁን ላይ ግን ትቼዋለሁኝ። እኔ ማንም ደጋፊ አይደለሁም፣ ግን ደጋፊ ቢሆን እኔም አርሰናልን የሚደግፍ ይመስለኛል ገይስ ማለት ነው። ከሌ አሸነፈ ከሌ አላሸነፈ በሚለው ማለት ነው። ለምን ተሸነፈ ብለው በጣም የሚታመሙ በጣም የሚያዝኑ አሉ። እንኳን አሸነፍን ብለው ደግሞ በጣም ያኔ ያለ አይደለ ደስታቸው በቃ ለከት የለውም። እና በጣም ነው ያኔ ብቻ ተውደታ የተነሳ ይመስለኛል። እና ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ተቀላቀሉ ውዶችዬ። አህሙና ፈኪ እንግዲህ ከተለያዩ በኋላ ቻናላቸው በጣም ቀዝቅዟል። ያው ፈኪ አትመጣም በራሷ ማህሙኑ አልፎ አልፎ የሚመጣው እሱም ያው ብዙ ጊዜ አይመጣም። ትኩረት የሚያደርገው ቲክቶክ ላይ ስለሆነ ዩቲዩብ በጣም ነው የቀዘቀዘ። አንድ ላይ በሆኑ ሰዓት ያኔ ማለት 300 ቪው እንዲሁም ደግሞ እስከ 200 ከዛም በላይ ይታይላቸው ነበር። እና ወይኔስ እነሱን ባደረገ ይኖሮ አልተውም ነበር ማለት። ቲክቶክ ላይ አንድ ላይ ናቸው፣ ዩቲዩብ ላይ አንድ ላይ ይመጡ። ለምን እንዴ ዛሂሩ አበባ ተመለመሉት መተው አይሰሩም? እንደዚህ እየታየላችሁ እና ብለሽ ነው አያዩዋቸውም እንዴ? እንዴ የዲያሮን ሪከርድ አልሰሙም እንዴ? ነገሩ ጠፍቷቸው ነው። እነሱ የኢትዮጵያ ብር በጣም ያኔ ያውቃሉ ቀምሰዋልና ዲያሎን ኢትዮጵያ ምንድነው ያለው? ከ200 ፊት ስለታየለት አይደለም እንዴ 100 ሺህ አገኘሁ ያለው። ስለዚህ እኔ እንጃ እኔ እነሱ እንዲሁ ግርም ነው የሚያደርጉኝ። እንዴ ስድብ እኮ ሲሰደቡ እኮ ጥሩ ነው እንዴ? ምን ሆናችሁ ነው ማለት? ጸጌ ምን አለ መሰላችሁ? ተሳዳቢዎች አትስደቡብኝ፣ ተዋቸው ይስደቡኝ፣ እነሱ ናቸው እዚህ ደረጃ ያደረሱኝ እኮ ነው ያለች። እነ ሩታም እንደዛው እነ አብርሽም እንደዛው። የነዚህ ደግሞ የባሰ ጋይስ ኮሜንት ማለት ነው በደንብ ነው የሚያነቡት። ማንኛውም ሰው ማንኛውም ዩቲዩበር ማለት ነው ኮሜንት በደንብ ነው የሚያነብ። በደንብ ላይክ ያደርጋሉ፣ ያነባሉ። መጥፎ ኮሜንት ብቻ ነው ትትኮምቱ ያኔ ያነባሉ፣ ግን ላይክ አያደርጓችሁም። ላኪን ግን እኔ ብዙ ጊዜ ስላየሁኝ ነው። እና በደንብ ነው የሚያነቡት። ጥሩ ከሆነ ላይክ ያደርጉናል፣ ካልሆነ ደግሞ ይተውናል። እና ፈኪሃ ልክ እንደዛ ማለት ነው። የፈኪሃማ እኮ እንደ ሌሎች አይሆንም። አንድ ሁለት ሶስት አራት ሰው ነው የሚሰርባት። ያንን አይታ ተቀውጠው ነበር። ለምን ተሰደብኩ ብላ ሪት ነበርና ምንም ትዕግስት የላትም ጋይስ ምንም
አሁን ቲክቶክ ላይ ናት። እዛም ላይ ሲሄዱባት ደግሞ በእርግጠኝነት ከዛም ትጠፋለች። ምክንያቱም እሷ የሶሻል ሚዲያ ሰው አይደለችም። ወደ ስትመጣ እኮ እንደ ሁሉን ችላ ነው፣ ካልሆነ ከባድ ነው የሚሆንባት እና ቻናሌ ምናምን ልሽጥ ምናምን ስትል በቃ የሆነ ቸግሯት ምናምን ነበር የመሰለን እና ልክ ሽጣ እሷ በቃ ለመጥፋት ነበረ ሀሳቧና ከዛ እስኪ ነገሮች ተስተካክለው አንዳንዴ በመጣበት ብላ በኋላ ላይ ተወቹ እንጂ ከሚዲያ ላይ ለመጥፋት ነበር ጋይስ የዛኔ ቻናል ልሸጠው ነው ምናምን የተባለው እና በዛም ምክንያት እንግዲህ አይተናል። ቸግሮች ከሆነ ቻናልሽን የምትሸጨው ለምን ብር አናሰባስብልሽ ብለው እንግዲህ ጉርብ ተከፍቶላት ነበረ። ያም ነው በጣም ያሰደባት እና ከዩቲዩብ ላይ እንድጠፋ ያደረጋት ማለት ነው ጋይስ። ዙሮ በቅርቡ ከአህሙ ጋር ይመጣሉ ብዬ ተስፋ አደርጋለሁ። ምክንያቱም አህሙ ያለው ከአሁን በኋላ ከፈኪሀ ጋር ቪዲዮ አልሰራም ነበር፣ ግን ቲክቶክ ላይ አንድ ላይ ናቸው። ስለዚህ በጊዜ ብዛት ደግሞ ይመጣሉ ማለት ነው ዩቲዩብ ላይ።